እሺ መሬሞችዬ ተረጋጋችሁ፣ ዘፈናችሁ፣ ወጣላችሁ፣ አለቅሳችሁ፣ ቀለላችሁ ትንሽ እንዴት ነው? አብሽሩ እህቶቼ። በነገራችን ላይ ከተዘፈነልሽም ከተዘመረልሽም ከተገጠመልሽም በላይ የሆኑ እሾህና ጋሬጣዎችን አልፈሽ እዚህ ጋር የቆምሽ ጀግና ሴት ነሽ። ይሄንን ላንቺም ላንተ መናገር አይጠበቅብኝም አይደለም? ብዙ ጋሬጣዎችን ብዙ እሾሆችን በብልሃት ጠባን ባላህ እርዳታ ነው። ከቶም ደግሞ የኛም ጽናት ተጨምሮበት እሱ ጽናቱን ሰጥቶን አልፈነዋል። يلا يا اختي قومي وراكي الغسيل وتنشيف وتشفيط يلا حبيبتي የሚጠብቅሽ ስራ አለ። እነዚህን ሁሉ ስቃዮችን ደግሞ የሚያስረሳሽ የወር ደመወዝ አለ። ዛሬ ደረሽበት ሰክሰስ አለ። ዛሬ እዚህ ጋር ቆመሽ ትላንት ጥለሽው የመጣሽውን የቤተሰብ ህይወት አንቺ በመሰደድሽ መለወጥሽ የላብሽ ውጤት የኖርሽውን ያለፍሽውን ያስረሳሻል። ሰራ አድርገሽ በሀገርሽ ንግስት መሆን እንጂ ሁሌ ሰው ሀገር ማልቀስ ምንም የሚያመጣው ነገር የለም። ምክንያቱም ማንኛችንም ተገደን አይደለም ሰው ሀገር የመጣ ነው። በቀጣሚም በተዘዋዋሪ ኑሮ አስቸግሮ ነው። ለውጥን ፈልገን የመጣ ነው። ደሞም እየተለወጥን ነው። ጠንካራ ሁኑ። በጣም ብዙዎቻችሁ ላይክ ሞራላችሁን እንዲሆነ እግራችሁ ስር ረግጣችሁት ነው ያገኘኋችሁ። እዚህ ሙዚቃ በጣም ኢሞሽናል ሆናችሁና እናንተ ከምታስቡት በላይ እናንተ ጠንካራ ናችሁ። ሁላችንም ከተዘፈነውም ከተገጠመውም ከተዘመረውም በላይ የሆኑ ቻሌንጆችን ስትራግሎችን ያለፍን ጀግኖች ነን የአረብ ሀገር እንስቶች። ያለ ጉም ይخቲ ያለ ኡሚ ወራኪ الغسيل ያለ ወደ የስራችን። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ነው? እንግዲህ ሰሞኑን መሬማ የሚባል አንድ አልባም ወጥቶላቸው የመዳም ቅመሞች ዝም ብለው በቃ ሰበብ ነው ለካ የሚፈልጉት። አልተነፋረቁም መሰላችሁ? ተነፋረቁ። ቀልድ አልተነፋረቁ እንዴ እናንተ ያማችኋል። እኔ እኮ ምንድነው መሬማ እያሉ አሁንም እንትን ሲሉ ሲያላግዙ እንዴ ይሄን ነገርማ መስማት አለብኝ ብዬ እዚህ ቲክቶክ ላይ አምጥተው ሰማሁት ማለት ነው። ስሰማው ግን እንኳን አይደለም ሊያስለቅሰኝ ምንም ሴንስ አይሰጥም። ምንም በቃ እንዴ ያማችኋል እናንተ። የማልቀስ ሱስ አለባችሁ እንዴ? ወይንም ደግሞ የሆነ ለማልቀስ ስትሉ ሰበብ ነው መሰል የምትፈልጉት አይደል እንጂ እና ታዲያ ምኑ ያስለቅሳል? ምኑ ነው የሚያስለቅሰው? እኔ ምንም እንኳን ሊያስለቅሰኝ ምንም ትዝም አላለኝ ሲጀመር። ሲቀጥል ደግሞ ይሄ የመዳም አረቦችን የማይመጥን ነገር በአረቦች ላይ የሌለ ነገር ይዞ መጥቷል። ይሄ በማማዝናሽ ቀሚስ እየለበሰ እንደሚያስመስለው መሰለህ እንደምታስመስለው መሰለህ እንደ ብራዘር። ሲቀጥል ደግሞ በክፋት ከተባለ ሙዚቃው እናንተ ያደረከው ነገር በነገራችን ላይ የሚጋጭ ይመስለኛል። ራሱ ዝም በየሳስበው ራሱ የሚጋጭ ነው መስለኝ። አንድ አይደለም እንዴ? እንደዚህ በእኛ አገር አይብስም እንዴ? ቆይ አባት ልጁን ደፈረ የሚባልበት ሀገር እኮ ላይ ተቀምጠህ ስለ አረቦች እንደዚህ ሴቶችን ይደፍራሉ፣ ሰራተኞችን ያንገላታሉ፣ ይደፍራሉ ምናምን ብለህ ታወራለህ እንዴ ብራዘር? ምንድነው? ምን ትሸኝ ነው እንዴ? ሲቀጥል ከ101% እንደዛ አይነት ቢኖር እንኳን አረብ ሀገር አለ የሚሉ ልጆች አሉ። እንደዚህ ተደፍሬ ሰውዬው ሊደፍረኝ ልጁ ሊደፍረኝ ድረሱልኝ የሚሉ በቲክቶክም አሉ ነው። ግን በራሳቸው በሚያመጡት ሐረካት በሚያመጡት እያሉ ጥርሳቸውን እየገለፈጡ ሊሆን ይችላል እንጂ ወንድ ልጅ በነገራችን ላይ ወንድ ልጅ እናንተ ካላሳያችሁትና እናንተ የሆነ ሐረካት ካላሳያችሁት ዘሎ እናንተ ላይ መጥቶ ጉፍ አይልባችሁም። ወይም የሆነ የአእምሮ ጤነኛ ካልሆነ በስተቀር ወይንም ደግሞ የሆነ አለ አይደል አረብ ሀገር እንኳን ብዙ መጠጥ የለም፣ ግን የሆነ በመጠጥ የሚጠጣ ሰው ካለ ምናልባት እንደዛ ካልሆነ እንጂ የሴቷን ፍላጎት አይዞ የሴቷን አለ መጀመሪያ ሐረካቷን ያጠናታል። እቺ ልጅ እንደዚህ ታንኮል ቢያደርጋት የምትመልሰው መልስ ምናምን ብሎ ያጠናታል። ከዛም በኋላ የሚያደርገውን ሊያደርግ ይችላል። ያም አለ ከተባለ ግን እናንተ የምትነፋረቁ ሴቶች ማለት ነው። ማን አስገድዶሽ ነው የመጣሽው እዚህ አረብ ሀገር የመጣሽው? ሲጀመር ማን አስገድዶሽ ነው? ተገደሽ ነው እንደመጣሽው? በራስሽ ወደሽ ፈቅደሽ እሪ ብለሽ አረብ ሀገር ለመንጣት ያለሽ ጉጉት ያለሽን ነገር ቤተሰብ አናታቸው ላይ ወጣሽ ታላካችሁ መሰሰቀየ ሞታለሁ ብለሽ እኮ ነው የመጣሽው። እዚህ ከመጣሽ በኋላ መሬማ እያልሽ ማላዘን እንዴ? ወላይ ነው የምላችሁ። እንደ አረቦች ደግ የለም። አረቦች በጣም ደጎች ናቸው። ወላይ ደጎች ናቸው። እንደኛ ክፋት እንደኛ የመጣንበት ነገር እንዴ የመጣሽው ለስራ ሆኖ ሳለ ለምን አዘዙኝ ለምን እንዳደርጉት ያያለሽ? ለምን ድረው የመጣሽው? እነሱም እኮ ብራቸውን ሆጭ አድርገው ከፍለውሽ እኮ ነው ያመጡሽ። በዛ ላይ የፈለግሽውን እየበላሽ የፈለግሽውን እየጠጣሽ ብር እየተከፈለሽ አሁን አንድ የመዳም ቅመም አሁን ዝቅተኛ ደሞዝ ይከፈላል ከተባለ ከ50 ሺህ ብር በታች አይከፈላትም። አሁን ላይ ባለው ደሞዝ ማለት ነው።
እስኪ ንገረኝ። ከፍተኛ የተባሉ ደግሞ ከ100 ምናምን 105 108 ምናምን ይከፈላቸዋል እርግጠኛ። ከዛም በላይ የሚከፈላቸው የመዳም ቅሞች አሉ። ታዲያ እስኪ አሁን ማንኛው በኢትዮጵያ የመንግስት ሰራተኛ ቢሮ ውስጥ የሚሰራ የመንግስት ሰራተኛ ነው 50 ሺህ ብር የሚከፈለው? አንቺ እኮ የኢትዮጵያ ባለስልጣኖች የማይከፈላቸውን ደሞዝ እየበላሽ እዚህ ልታላዝኝ ትፈልጊያለሽ እንዴ? የመጣ ነው ሲጀመር ደግሞ ለውጥ እድገትን ፍለጋ ነው እንጂ ተገደን አይደለም ሀቂቃ ማለት ነው። ግን ዛሬ ያለሁበትን ነገ ተምቻችቼ ጸዳ ብዬ እኖራለሁ ብለሽ ነው እንጂ የመጣሽው ተገደሽ ወይንም በመንግስት አስገድዶሽ፣ መንግስትም አስገድዶ አይደለም የላከን እኮ። እኛው ራሳችን ፈልገን መስሎኝ በባህርም መተን የምንቀረው። አሁን ራሱ ኢቃማ እናወጣለን ብለው እየሄዱ መንገድ ላይ ባህር የሚወስዳቸው እኮ በራሳቸው ፍላጎት ነው። እና አንዳንድ ጊዜ በተለይ ደግሞ አዲስ የመጡ ልጆች በተለይ አዲስ የመጣችሁ ልጆች የሆነ ሁልጊዜ ማልቀስ ምናምን እንዴ ምን ሆናችሁ ነው? ቆይ የመጣችሁት ለስራ እስከሆነ ድረስ የምን ማላቀስ የምን ማለቃቀስ ነው? የምን ማላዘን ነው? ሰሪ ዝም ብለሽ ስራ ዝም ብለ ወሬውን ወደዛ ወደ ጎንታችሁስ ማለቃቀስ ከፈለጋችሁ እዛው ለምን ሀገራችሁ ላይ አታለቃቀሱም? የምር እንጂ እኔ አሁን ይሄ መሪ ደግሞ ይሄ ልጅ አሁን የሰራው ነገር እንደዚህ የገተተ አንዳንድ ሰዎች ክፉዎች ሊኖሩ ይችላሉ፣ በመዳም ደረጃ ማለት ነው። ግን በደፈራ እንደዚህ አይኔ ወጣ ግጥጥ ያለ ነገር የለም። ያንንም ደግሞ እንትን መዳሞች አሉ እንደዚህ ጽዳት የሚቆጣጠሩ ያኔ ኃይለኞች የሆኑት መዳሞች አሉ፣ የሉም አይባልም። ግን እኛ ሀገር ከሚሆነው እኛ ሀገር ከሚከሰተው አንጻር ወላሂ አረቦች ላይ ምንም ነገር የለም። በገዛ ሀገርሽ በገዛ ዜጋሽ በገዛ የሆነ አለ አይደል በገዛ ሰው በገዛ ሀገርሽ ላይ ይህንን እኮ ገንዘብ ሳይሰጧቸው እየቀሩ ምግብ አይተንል እንዴ? አይተናል እኮ ኢትዮጵያ መዳመኝ ባዮች ስንት ለሰራተኛ ምን ያክል እንደሚበድሉ ምን ያክል በደል እንደሚያደርሱ አይተናል። ስለዚህ አረብ ሀገር ላይ መቼም ተሰደናል ብላችሁ ዝም ብሎ ማላዘን ጥሩ ነው ብዬ አላስብም። ጥሩ አይደለም። ስሪ፣ ስራሽን ስሪ። የመጣሽበት ስራ ለስራ ነው። ስራሽን ስሪ፣ ጠግረሽ ስሪ እንጂ ይሄ አንተ አሁን የሰራው ቪዲዮ አጥፋ። የምር በጣም ነው የሚደብረው። ይደብራል፣ የምር ይደብራል። ሲቀጥል ደግሞ ስራ ማንንም አንዳንድ ጊዜ ደግሞ የሆነ አለ አይደል እኛን አሁን እንደዚህ አረብ ሀገር ሄደን ገረድ ሆነን እንድንሰራ ማን ነው እንደዚህ ያደረገን ከተባለ ታውቃላችሁ፣ አባቶቻችሁ ናቸው እንደዚህ እኛን ዝቅ ጥለን አሁን ወደ ግርድና እንድንል ያደረጉን እኮ። ይሄ እኮ ማን እንደሆነ ማዕሩፍ ነው። ስለዚህ ማን ለምን እንደሚዘመር አሁን አይገባኝም። አለኩል ያህል እንግዲህ የመዳም ቅመም ዝም ብለሽ ተመላት ታላዝኝ፣ ይልቅ ሄደሽ ስራሽን ብትሰሪ ይሻልሻል። ከኋላ ስራሽን ብትሰሪ ይሻልሻል እንጂ ማላዘኑ አይጠቅማችሁም። እንባችሁን በከንቱ አታባክኑ ስላችሁ ነው። ተረዳችሁ? እሺ አሁን የኢትዮጵያ ሕዝብ እየተረዳ ነው። ኦኬ እሺ ጥሩ ነው። ግን መረዳቱ እንዳለ ሆኖ የሌለ ነገር ግን መጠቀም ተገቢ አይደለም። እውነት ለመናገር ተገቢ አይደለም በፍጹም።